ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ከጦርነት በፊት የነበረውን መንግስት ወደ ነበረበት ለመመለስ መወሰን የፕሪቶሪያ ስምምነት የሚጥስ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ለጋዜጠኞች በሰጡት መግለጫ የህወሓት ማዕከላዊ ኮሚቴ ከጦርነት በፊት የነበረውን መንግስት ወደ ነበረበት ለመመለስ የወሰነው ውሳኔ የፕሪቶሪያን ስምምነት የሚጥስ መሆኑን ገልጸዋል። ስልጣን ለማግኘት ወይም ላለማግኘት በሚደረገው ሂደት ውስጥ ምንም አይነት ውጥረት ሊኖር አይገባም ሲሉ ጉዳዩን ለመፍታት ውይይትና ተደጋጋሚ ውይይቶች እንደሚያስፈልጉ አክለዋል። ጊዜያዊ ካቢኔው ስራውን እንደሚቀጥል ተናግረዋል። ቢሮዎቹም በስራ ላይ መሆናቸውንና ስራቸውን እንደሚቀጥሉ አክለዋል። ሰሞኑን በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በአክሱም ባደረገው ስብሰባ ከጦርነት በፊት የነበረ መንግስት እንዲመለስ አቋም መያዙን ምንጮች ገልጸዋል። በዚህም በቡድኑና በጊዜያዊ አስተዳደሩ መካከል ውጥረት ሰፍኗል። ፕራይም ካፒታል በኢትዮጵያ ስድስተኛ የኢንቨስትመንት ባንክ በመሆን የስራ ፈቃድ ተረከበ። ኢትዮጵያ ውስጥ እየተገነባ ያለው የካፒታል ገበያ ስነ ምህዳር ለመቀላቀል የመወዳደሪያ መስፈርቶችን ሲያሟላ የቆየው ፕራይም ካፒታል አክሲዮን ማህበር ከኢትዮጵያ ካፒታል ገበያ ባለስልጣናት የኢንቨስትመንት ባንክ የሥራ ፈቃድ ተሰጥቶታል። ኩባንያው በሀገሪቱ የካፒታል ገበያ ታሪክ ፈቃድ ያገኘ ስድስተኛው የኢንቨስትመንት ባንክ አድርጎታል። የፕራይም ካፒታል ዋና ስራ አስፈጻሚ አቶ ሀቢብ መሐመድ ኩባንያው በ9 ባለ አክሲዮኖችና በ32 ሚሊዮን ብር መነሻ ካፒታል መመስረቱን ገልጸዋል። ፕራይም ካፒታል አክሲዮን ማህበር ወደ ስራ ሲገባ የኮርፖሬት ፋይናንስን ማማከር፣ ካፒታል ማሰባሰብ፣ የኩባንያዎች ውህደትና ግዢ ጨምሮ ዘርፈ ብዙ አገልግሎቶችን ለደንበኞቹ እንደሚያቀርብ አስታውቋል። በጋምቤላ ክልል ቤንዚን በጥቁር ገበያ 1 ሊትር 1500 ብር ድረስ እየተሸጠ እንደሚገኝ በተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ተናገሩ። የነዳጅ ዋጋ በመጨመሩም የትራንስፖርትና የሸቀጦች ዋጋ እንዳናረውም ነዋሪዎች ገልጸዋል። ነዳጅ ወደ ማደያ ሲመጣም በበቂ ሁኔታ እንደማይዳረስ የተናገሩ ነዋሪዎቹ በጥቁር ገበያ ደግሞ በከፍተኛ ዋጋ በስፋት እንደሚገኝ ገልጸዋል። አሽከርካሪዎቹ በጋምቤላ ክልል ነዳጅ ከማደያ ካገኙ ረጅም ጊዜ እንደሆናቸውና ከጥቁር ገበያ ለመግዛት እንደሚገደዱ ተናግረዋል። ነዳጅ ከማደያ ይልቅ በጥቁር ገበያ በቀላሉ እንደሚገኝ የተናገሩት አቶ ፖል የተባሉ የከተማው የባጃጅ አሽከርካሪ በጥቁር ገበያ የቤንዚን ዋጋ እስከ 1500 ብር እየተሸጠ እንደሚገኝ ተናግረዋል። በነዳጅ እጥረት ምክንያት ትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎች ስራ ማቆማቸውን በማከል የጋምቤላ ክልል ንግድና ኢንዱስትሪ ቢሮ በበኩሉ ህገወጥ ንግድ ላይ የተሰማሩ ያላቸውን ግለሰቦች ለመከላከል ቁጥጥር እያደረገ እንደሚገኝ ተገልጿል። የመጀመሪያው የቻይና አፍሪካ ስራ ፈጣሪዎች ጉባኤ በአዲስ አበባ ተጀመረ። ተግባራዊ የቻይና አፍሪካ ትብብርን ማጠናከርና ለአዲስ የልማት ጉዞ መነሳት በሚል መሪ ቃል የመጀመሪያው የቻይና አፍሪካ ስራ ፈጣሪዎች ጉባኤ ትላንት ሚያዝያ 13 ቀን 2018 ዓ.ም በአዲስ አበባ በአፍሪካ ህብረት ዋና መስሪያ ቤት በድምቀት ተከፍቷል። ይህ ታሪካዊ መድረክ በቻይናና በአፍሪካ መካከል ያለውን የንግድና ኢንቨስትመንት ትስስር ወደ አዲስ ምዕራፍ ለማሸጋገር ያለመ ነው። በጉባኤው መክፈቻ ላይ የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽነሮች፣ የቻይና ንግድ ሚኒስቴር ከፍተኛ ኃላፊዎችና የዓለም አቀፉ የንግድ ማህበረሰብ መሪዎች ተገኝተዋል። ክቡር ፕሬዝዳንቱ ባደረጉ ንግግር በሁለቱ ወገኖች መካከል የሚገነባው ማንኛውም ዘላቂ ወዳጅነት የግድ በጋራ መከባበርና በክብር ላይ የተመሰረተ መሆን እንዳለበት በአጽንኦት ገልጸዋል። ፕሬዝዳንት ታዬ አክለውም ዓለም አቀፉ የኢኮኖሚ አለመረጋጋት በነገሰበትና ለስትራቴጂካዊ ማዕድናት የሚደረገው ያልተገደበ ፉክክር የአፍሪካን ዘላቂ ተጠቃሚነት በዘነጋበት በዚህ ወቅት የአፍሪካ ወጣቶች በዓለም ኢኮኖሚ ውስጥ ግንባር ቀደም ቦታ ሊይዙ እንደሚገባ አሳስበዋል። ይህ ጥሪ አህጉሪቱ ካሏት የተፈጥሮ ሀብቶች ባሻገር የሰው ኃይሏን ወደ ውጤት ለመቀየር ያላትን ቁርጠኝነት ያሳያል። የአዲስ አበባ ንግድና ዘርፍ ማህበር ምክር ቤት ምክትል ዋና ጸሐፊ አቶ ካሳሁን ማሞ በ2025 እንደ አውሮፓ አቆጣጠር በኢትዮጵያና በቻይና መካከል ያለው የንግድ ልውውጥ 8.5 ቢሊዮን ዶላር መድረሱን ገልጸዋል። ይህ አሃዝ የምክር ቤቱ አባላት የሁለቱን ሀገራት የንግድ ትስስር ለማጠናከር እያደረጉት ያለውን ከፍተኛ ጥረት የሚያሳይ መሆኑን ገልጸዋል። ይሁን እንጂ አቶ ካሳሁን እንደጠቆሙት አሁንም ድረስ የንግድ ሚዛኑ በከፍተኛ ሁኔታ ወደ ቻይና ያጋደለ ነው።
ይህ ሁኔታ ግን የተስፋ መቁረጥ ስሜት ሊፈጥር እንደማይገባና ይልቁንም ለወደፊት የንግድ እድገትና የኢኮኖሚ ትስስር እንደ ትልቅ አጋጣሚ መታየት እንዳለበት አስገንዝበዋል። ቻይና ለ33 የአፍሪካ ሀገራት ምርቶች የሰጠችው የዜሮ ታሪፍ ዕድል በዚህ ሚዛን መስተካከል እንደ ቁልፍ መፍትሄ ተጠቅሷል። ጉባኤው በዋናነት በመሰረተ ልማት፣ በዲጂታል ኢኮኖሚ፣ በአረንጓዴ ኢነርጂ እና በማዕድን ልማት ላይ ያተኮረ ተግባራዊ ትብብርን ለማምጣት አልሟል። በተለይም የአፍሪካ ምርቶች በአረንጓዴ ቻናልስ አማካኝነት ወደ ቻይና ገበያ የሚገቡበትን መንገድ በማመቻቸት አህጉሪቱ ወደ ኢንዱስትሪ ሽግግር የምታደርገውን ጉዞ ለመደገፍ ታቅዷል። በመጨረሻም ይህ ጉባኤ በ2024 የአውሮፓ አቆጣጠር $286 ቢሊዮን የንግድ ልውውጥ በማስመዝገቡ የአፍሪካ ቀዳሚ የንግድ አጋር የሆነችው ቻይና ከኢትዮጵያና ከሌሎች የአፍሪካ ሀገራት ጋር ያላትን ሁለንተናዊ አጋርነት ይበልጥ እንደሚያጠናክር ይጠበቃል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ቴህራን ጦርነቱን ለማቆም የሚያስችል የሰላም ስምምነት የውሳኔ ሐሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑን ገልጸዋል። በዚህ ምክንያት የታቀደው ወታደራዊ ጥቃት ለጊዜው እንዲቆይ መታዘዙን ትራምፕ አመልክተዋል። ይህ የተኩስ አቁም ማራዘሚያ የተደረገው በፓኪስታን አደራዳሪዎች ጥያቄ መሆኑን አሳውቀዋል። ትራምፕ ከዚህ ውሳኔያቸው ቀደም ብለው የተኩስ አቁም ስምምነቱ ለማራዘም ፍላጎት እንደሌላቸውና ኢራን ጊዜው እያለቀባ መሆኑን በመግለጽ ሲዝቱ ነበር። አሁን ግን የኢራን የሰላም ስምምነት ሐሳብ ቀርቦ ውይይቶች እስከሚጠናቀቁ ድረስ ስምምነቱ ተራዝሞ ወታደራዊ ዝግጁነቱ ከበባው ግን እንዲቀጥል ትዕዛዝ ሰጥተዋል። በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የዜና ምንጮች ግን የቴህራን አቋም በቀጣይ ይፋ እንደሚደረግ አመልክተዋል። ሩሲያ ሌሊቱን ለዛሬ አጥቢያ በአራት የዩክሬን የተለያዩ ግዛቶች ፈጸመችው በተባለ የድሮን እና የሚሳኤል ጥቃቶች 25 ንጹሃን ሰዎች መቁሰላቸውን የአካባቢ ባለስልጣን አሳወቁ። ዩክሬን በበኩሏ የሩሲያ የነዳጅ መሰረተ ልማት በድሮን ማጋየቷን አሳውቃለች። በተለይ በሰሜናዊ የዩክሬን ግዛት በምትገኘው የሱሜ ከተማ በተፈጸመው ጥቃት 15 ሰዎች ቆስለዋል። ቁጥራቸው በውል ያልታወቁ ሰላማዊ ሰዎች ደግሞ በህንፃዎች ፍርስራሽ የተቀበሩ እንዳሉና የእነዚህን ህይወት የማዳን ሥራ እየተከናወነ እንደሆነ ለማወቅ ተችሏል። ሩሲያ ለጥቃቱ 143 ሰው አልባ የጦር አውሮፕላኖች፣ 2 ሚሳኤሎች መጠቀሟን የገለጸው የዩክሬን አየር ኃይል በበኩሉ አንድ ሚሳኤል ሲያከሽፍ 116 ድሮኖች መቶ መጣሉን መግለጹን የፈረንሳይ ዜና አገልግሎት ዘገባ ያመለክታል። በሌላ ዜና ዩክሬን ሌሊቱን በዱሲያዋ የሳማራ ዞን የሚገኝ የነዳጅ ማስተላለፊያ ቧንቧና የድፍድፍ ነዳጅ ክምችት የድሮን ጥቃት በመፈጸም ማጋየቷን አሳውቃለች። በጥቃቱ 26.5 ሚሊዮን ጋሎን የድፍድፍ ነዳጅ የሚይዙ 5 የማከማቻ ጋኖች መጋየታቸው ታውቋል ሲል ሮይተርስ የዜና ወኪል ዘግቧል። ጣሊያን ውስጥ ድመት አርዶ ሊበላ የነበረው ናይጄሪያዊ በፖሊስ ተያዘ። በጣሊያን ሳርዛና በተባለች ከተማ አንድ ናይጄሪያዊ ግለሰብ የቀን ብርሃን በሌለበት መጫወቻ ስፍራ አቅራቢያ ድመትን አርዶ ለማብሰል ሲሞክር በቁጥጥር ስር መዋሉን የአካባቢው መገናኛ ብዙሃን ዘግበዋል። ድርጊቱ የተፈጸመው በሕዝብ ፊት ሲሆን ድመቷን ካረደ በኋላ እሳት አንድዶ ለማብሰል ሲሞክር የተመለከቱ መንገደኞች ለፖሊስ ጥቆማ ሰጥተዋል። የከተማው ባለስልጣን ድርጊቱን አስፈሪ ሲሉ የገለጹ ሲሆን ፖሊስ በሰጠው መግለጫ ግለሰቡን ከቦታው በማንሳት በቁጥጥር ስር መዋሉን አስታውቋል። በናይጄሪያ የድመት ስጋ መመገብ ባልተለመደ መልኩ በተወሰኑ አካባቢዎች የሚታይ ቢሆንም በጣሊያን ሕግ ግን እንስሳትን ማሰቃየትና ድመትን ማረድ ወንጀል ነው። በአሁኑ ወቅት በግለሰቡ ላይ ክስ ለመመስረት ምርመራው ቀጥሏል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።